ብትቀምሱት በጣም ጥሩ ነው። ያ ስጋ እንዴት ነው? በጣም ብዙ ጥቅም አለው። በነገራችን በበሬና በአህያ በአንድነት አትረስ። ሁለቱም የእግዚአብሔር ፍጥረት ናቸው። ንጹሕና ንጹሕ ያልሆነ ሁለት መልእክቶችን በአንድነት በአንተ ሰውነት ላይ አታሰልጥናቸው። አበነ ዮሚ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚገኘው ኦሪት ዘዳግም ምዕራፍ 22 ቁጥር 10 ላይ ነው። ምንም የማይጠቅም የሚመስልበት ጊዜ አለ። ከኛ ጋር ግንኙነት የሌለው ለኛ ምንም ጥቅም የማይሰጥ እንደሆነ አድርገን የምናስብበት ጊዜ አለ። መንፈስ ቅዱስ ያበራላቸው፣ እግዚአብሔር ምስጢሩን የገለጠላቸው ቅዱሳን አባቶቻችን በመንፈስ ቅዱስ ሆነው ሲመለከቱት ደግሞ እያንዳንዱ ንባብ አስደናቂ የሆነ መልእክት አለው። እግዚአብሔር በማናስበው በማንጠብቀው መንገድ ሁሉ ይመክረናል። እግዚአብሔር በእያንዳንዷ ቃል ውስጥ ከእኛ ጋር ግንኙነቱን ያደርጋል። እኛን ወደ እርሱ ይስበናል። ደግ አባት፣ እውነተኛ አባት፣ ቸር አባት ስለሆነ ከእርሱ ሊለየን የሚችለውንም ነገር በተለያየ መንገድ ይገልጥልናል። እግዚአብሔር ከሱ ፈቃድ ወጥተን እንድንኖር አይፈልግም። ደግሞ ተገደንም እንድናመልከው አይፈልግም። እግዚአብሔር በጠቅላላ ፈቃዱ የማይፈልገውን ነገር ስናደርግ እንኳን እንዳናደርግ አይከለክለንም። በጣም አስገራሚ ነገር ነው። አሁን ስልጣን እያለው ኃይል እያለው የፈለገውን ማድረግ እየቻለ እሱ የማይፈልገውን የማይፈቅደውን የማይወደውን ስናደርግ የማልፈልገውን ያደርጋሉ፣ የማልወደውን ይመርጣሉ ብሎ እግዚአብሔር አያጠፋንም። ወይም የምናደርገውን ነገር እንዳናደርግ አያግደንም። በጠቅላላ ፈቃዱ እሱ የማይፈልገውን ነገር እንኳን ስናደርግ ጥልቅ ከሆነና በቃላት ከማይብራራ የአባትነት ፍቅሩ የተነሳ እግዚአብሔር ዝም ይለናል። ምንም እንኳን ማመንዘራችን፣ ከእግዚአብሔር እቅፍ መራቃችን፣ መጠራጠራችን፣ እግዚአብሔር የማይፈልገውን ነገር ማድረጋችን ባያስደስተውም ከጠቅላላ ፈቃድ የተነሳ በጠቅላላ ፈቃዱ የምናደርገውን እንዳናደርግ የሚከለክል አምላክ አይደለም። ነፃነትን ከሰጠን በኋላ እኔ የምፈልገውን አታደርጉምና እኔ የምፈልገውን ብቻ እንድታደርጉ እስካላደረግኳችሁ ድረስ ነፃነታችሁ ጥቅም የለውም እያለ የሰጠንን ተፈጥሯዊ ኃይል አይወስድብንም። ትክክል የሆነውን ትክክል ካልሆነው ለይተን የምናደርግበትን ስልጣን ሰጥቶናል እግዚአብሔር። ግን በራሳችን ፍላጎት፣ በራሳችን ውድ፣ በራሳችን የህይወት ፍልስፍና እግዚአብሔር የማይወደውን የማይመርጠውን ሁሉ ልናደርግ እንችላለን። የእግዚአብሔር ግን መሰረታዊ ዓላማው እሱ የሚወዳትን ፈቃድ ወደ ማድረግ እንድንመጣ ማድረግ ነው። የሚወዳትን አስገድደው አይደለም፣ በፈቃድ ወደን ፈቅደን ደስ ብሎን እግዚአብሔር የሚፈልጋትን ብቻ እያደረግን እንድንኖር ይፈልጋል እግዚአብሔር። እያደመጣችሁን አይደለም? ይህ እግዚአብሔር ለእኛ ያለውን የማይብራራ ፍቅሩን የሚያመለክት ነው። ታዲያ በቅዱሳት መጻሕፍት ላይ እግዚአብሔር ከእርሱ ጋር ሊኖረን ስለሚገባ ግንኙነት፣ ከእርሱ ጋር ሊኖረን ስለሚገባ አንድነት፣ ከእግዚአብሔር ጋር በሰላም በፍቅር እንዴት መኖር እንደምንችል በቅዱሳት መጻሕፍት በቃል በቃል ንባብ ሊሆን ይችላል፣ በምስጢራዊ መንገድ ሊሆን ይችላል። እግዚአብሔር በተደጋጋሚ ይናገራል። አሁን በሊቀ ነቢያት
ሙሴ አድሮ በበሬና በአህያ በአንድነት አትረስ ሲል እግዚአብሔር ስለ እርሻ ሊናገር ይመስላል። በእርግጥ እኛ ስለምናውቀው ስለ ምድራዊው እርሻ አይደለም እንጂ በምስጢራዊ መልእክቱ ስናየው መንፈሳዊውን እርሻ የሚመለከት ነው። መንፈሳዊውን የሕይወት መንገድ የሚመለከት ነው። አንድ ክርስቲያን እንዴት ሆኖ ቢኖር ፍሬ ሊያፈራ እንደሚችል፣ ሊቀደስ እንደሚችል፣ ከእግዚአብሔር ጋር ያለውን ግንኙነት ሊያጠነክር እንደሚችል፣ ከኃጢአት ሊላቀቅ እንደሚችል፣ ጣዕመ እግዚአብሔርን፣ ጸጋ እግዚአብሔርን፣ ጣዕመ ንጽሕናን፣ ቅድስናን መቅመስ እንደሚችል እግዚአብሔር ግን በተለያየ መንገድ ያመለክተናል። ታዲያ አሁን እዚህ ያላችሁ አዲስ አበባ እንደምታውቁት በጣም አስቸጋሪ ነው። እርግጥ ከአዲስ አበባ ውጭም አስቸጋሪ ነው። ግን እዚህ እንዴት ነው? የአህያ ስጋ ትበላላችሁ አትበሉ? እየሰማችሁ ነው? እየሰማችሁ ነው ወይ? የአህያ ስጋ እንዴት ነው? በጣም ብዙ ጥቅም አለው። በነገራችን ታውቃላችሁ አይደል? እንደው ጣዕሙ ራሱ በጣም ልዩ ነው። ብትቀምሱት በጣም ጥሩ ነው። አትበሉ? አትበሉ? ጥሩ ነው። ያው ብንበላው ችግር የለውም። እሺ እያላችሁ ነው አይደል? የአህያ ስጋ በራሱ አሁን በአዲስ ኪዳን ብንበላው ኃጢአት የሚሆን ሆኖ አይደለም። ግን የአህያ ስጋ በጤና እግዚአብሔር እኛን የሚጎዳ ነገር እንድናደርግ ደግሞ እግዚአብሔር አይፈቅድም። የሚጎዳን ነገር ሳይንቲስቶች፣ የዚህ ዓለም ፈላስፎች እንግዲህ እነሱን መስማት ብዙ ጊዜ ብዙ ሰው ይወዳል። የአህያ ስጋ ወደ 7 በሽታ ያመጣል ተብሏል። ራሳቸው ነው የነገሩ። የፈረስም የአህያም የአሳማም እንደዚህ በአጠቃላይ እንስሳት የምንላቸው እንደዚህ የማይበሉ እግዚአብሔር እንዳንበላቸው የከለከለ አትብሉ ብሎ ያዘዘው እነዚያ በአጠቃላይ ከስጋዊ ጤና ጋር በጣም መሰረታዊ ግንኙነት አላቸው። ስጋዊ አካላችን እንዲታመም ያደርጋሉ። በግልጽ ማለት ነው። በግልጽ ምንም ጥርጥር የለውም። አሁን ስለ አህያ ስጋ መብላት አለመብላት ወይም ስለሚበላ ስለማይበላ አይደለም ትምህርታችን። ግን ምንድን ነው የሚያመለክተው? በሬ ምንድን ነው? አህያ ምንድን ነው ስንል ሁለቱም የእግዚአብሔር ፍጥረት ናቸው። እግዚአብሔር ደግ ነው። እግዚአብሔር በባህሪ መገለጫው በባህሪ መታወቂያው በዛ እግዚአብሔር ንጹሕ ነው። እግዚአብሔር የፍጥረት ሁሉ ፈጣሪ ስለሆነ ከፈጠረው መካከል የረከሰ ምንም የለም። አህያ ንጹሕ አይደለም፣ ፈረስም ንጹሕ አይደለም፣ የውሻም ስጋ ንጹሕ አይደለም እያለ መጽሐፍ የሚናገረው ከመብል አንጻር ነው። ለመብላት ከሆነ ንጹሕ አይደለም ይላል። ለመብላት ከሆነ በፍጥረትነቱ ከሆነ ንጹሕ ያልሆነ የለም። ምክንያቱም አህያን እግዚአብሔር ርኩስ አድርጎ አልፈጠረውም። ፈረስንም ሌላውንም የማንበላቸውን በአጠቃላይ እግዚአብሔር አርክሶ አልፈጠራቸውም። እግዚአብሔር የፈጠረው ሁሉ መልካም ስለሆነ ማለት ነው። ግን እግዚአብሔር የፈጠረውን እግዚአብሔር ከፈጠረበት መንገድ ውጭ ስንጠቀም ክፉ ወደ መሆን ይመጣል፣ ርኩስ ወደ መሆን ይመጣል። ስለዚህ ለመብል እግዚአብሔር የበሬን ስጋ አዟል፣ የአህያን ስጋ ግን አላዘዘም። ለመብል ማለት ነው። እያደመጣችሁ ነው አይደል? ለመብል ከሆነ የአህያ ስጋ ርኩስ ነው። ለመብል ከሆነ የበሬ ስጋ ንጹሕ ነው። እያደመጣችሁ ነው አይደል? አሁን ሌላ ሀሳብ ጋር ሄደን በጣም በጥልቀት ሌሎች በሌላ ቤተ እምነት የነበሩ እንደዚህ ምግብ ይበሉ የነበረ እነ አህያን እነ ፈረስን ክርስቲያን ከሆኑ በኋላ ምን ይሆናል ምናምን የሚለውን በጣም ብዙ ሊቃውንት ስላስተማሩ እሱን የመብል አበላል ስነ ዘዴ ወይ ስርዓት የሚል ትምህርት ቢሆን ኖሮ እናነሳው ነበር። ግን ኢትዮጵያውያን በዚህ ዓለም በአጠቃላይ ባህላችንም ትውፊታችንም ልማዳችንም በመጻሕፍት ላይ ብሉ የተባሉትን መብላት አትብሉ የተባሉትን ደግሞ አለመብላት ነው። ስለዚህ ከመብል አንጻር ሲሆን አህያ ንጹሕ ያልሆነ ይባላል፣ በሬ ደግሞ ንጹሕ ይባላል። እየሰማችሁን አይደለም? አሁን መጽሐፍ በበሬና በአህያ በአንድነት አትረስ ሲል ምን እያለ ነው? ይህ እግዚአብሔር ቃል ነው።
በሁለተኛ መቶ ክፍለ ዘመን የነበረ አንድ የቤተክርስቲያን ሊቅ ምን ብሎ ይናገራል? በመጽሐፍ ቅዱስ ላይ የተጻፈን ቃል በሙሉ ጤናማ ልቡና ያለው ሰው ሲያነብ ራሱን አስገብቶ ነው የሚያነበው። እያንዳንዷ ንባብ ከራሱ ጋር ነው የሚያገናኘው። በእያንዳንዷ ንባብ ውስጥ ራሱን ይመለከትበታል ይላል። ልቡ ንጹሕ የሆነ ልቡ ግን የሸፈተ የሆነን ጥቅስ ያገኝ ይሄ ስለ እንትና ነው፣ ይሄ ስለ እንትና ነው፣ ይሄ ስለ እንትና ነው እያለ እያንዳንዷን የእግዚአብሔር ቃል ከራሱ ውጭ ያደርጋታል። ለእርሱ መልካም መልካም የመሰለውን ንባብ እየመረጠ ይህ ስለ እኔ ነው ይላል። መጥፎ መጥፎ የመሰለውን ደግሞ ስለ እንትና ነው፣ ስለ እንትና ነው፣ ስለ እንትና ነው እያለ ከራሱ ያርቃቸዋል ይላል። እውነተኛ አማኝ ግን እያንዳንዷን ንባብ ወደ ራሱ አምጥቶ ራሱን ነው በእያንዳንዷ ቃል የሚመለከተው ይላል ይሄ ሊቅ። ስለዚህ በሬና አህያ በዚህ የመጽሐፍ ቅዱስ ንባብ ላይ የቀረቡት ከኛ ሕይወት ጋር የተገናኘ መልእክትን ለማስተላለፍ ነው። በአዲስ ኪዳን ያለን ሰዎች በኦሪት የተጻፉ ምንባባት በአጠቃላይ እያስተረጎምን ምስጢራቸውን ስንመለከት ሙሉ በሙሉ ማለት ይቻላል ወንጌል ላይ ያለን ሕይወት የአዲስ ኪዳን ሕይወት አንድ ክርስቲያን በክርስቶስ አምኖ ከተጠመቀ በኋላ ሊኖረው ስለሚገባ መንፈሳዊ ሕይወት የሚናገሩ ናቸው። ትርጉማቸውን አለማወቅ ሀሳባቸው ሩቅ ከኛ እንዲሆን ሊያደርግ ይችል ይሆናል። መልእክታቸውን ግን በአባቶቻችን መነጽር ሆነ ስናያቸው በጣም አስገራሚ ነገር ነው ያላቸው። እኛና መናፍቃን አንዱ የምንለየው በነገራችን ላይ በዚህ ነው። ቅዱስ ኢሬኔዎስ የተባለ ሊቅ ምን ይላል? መናፍቃን ስኮፕ ኦፍ ፌዝ የላቸውም። የእምነት እይታ አንድን ነገር የሚያዩበት የእምነት አይን የላቸው። እያንዳንዱ ንባብ የሚያዩት እንደ ፍላጎታቸው ደስ እንዳላቸው የሆነ ንባብ ሲያዩ የሆነ ትርጉም፣ የሆነ መልእክት፣ የሆነ ሀሳብ ያስተላልፉበታል። ኢሬኔዎስ ግን በቅዱሳን አባቶቻችን መንፈስ ሆነን እግዚአብሔር የገለጠውን የቅዱሳት መጻሕፍትን ቃል እግዚአብሔር በገለጠው እምነት ውስጥ ሆነን በእምነት አይን እናያለን። ኢሬኔዎስ ከኔ ቀድመው በነበሩ ሐዋርያት ባስተማራቸው በቅዱሳኑ በእነሱ አይን ነው ማየው ይላል። ንባባትን እዚህም አሁን ያለን በሙሉ ንባብ ስናገኝ የምናየው ወደኋላ ሄደን የነ አትናቴዎስን፣ የነ ቄርሎስን፣ የነ ባስልዮስን፣ የነ አብሮኮሮስን፣ የነ ኤጲፋኒዎስን፣ የነ ያሬድን የእነዚህን ታላላቅ ቅዱሳን አባቶቻችን ትርጓሜ መልእክት እግዚአብሔር ያበራላቸው የገለጠላቸውን በእነሱ አይን ሆነን ካየን ብዙ መልእክት እናገኛለን። በእነሱ አይን ሆነን ካላየን ግን ብዙ ችግር ውስጥ እንገባለን። ታዲያ በበሬና በአህያ በአንድነት ማረስ ምን ማለት ነው? በሬ ቅድም ነግራችኋለሁ፣ ንጹሕ ነው ከመብል አንጻር። አህያ ደግሞ ንጹሕ አይደለም ከመብል አንጻር። እያደመጣችሁ አይደል? ከመብል አንጻር ምን ማለት ነው ይሄ? ንጹሕና ንጹሕ ያልሆነ ሁለት መልእክቶችን በአንድነት በአንተ ሰውነት ላይ አታሰልጥናቸው። ወይም ትክክል የሆነውንም ትክክል ያልሆነውንም እውነት የሆነውንም እውነት ያልሆነውንም ጠቃሚ የሆነውንም ጠቃሚ ያልሆነውንም ሁለቱን በአንድነት በአንተ ሰውነት እንዲሰለጥን አታድርገው። ሁለቱን አትስማ። በምትሰማበት ጊዜ ምረጥ። በሬና አህያ ተጠምደው በአንተ ጆሮ በቃልነት መስዋዕት ሆነው አይሰቡ። የሁለቱን ንጹሕ የሆነውን መልእክት ንጹሕ ካልሆነው መልእክት ጋር አንድ ላይ ደባልቃ አትስማ። የእግዚአብሔርን ቃል የእግዚአብሔር ቃል ካልሆነው ጋር የሚቀድሰውን ከማይቀድሰው ጋር አንድ ላይ አድርገህ አትቀበል፣ አትስማ። ጆሮህን አታቆሽሸው። የጆሮውን ድንግልና ጠብቅ። የቀደመችው ሔዋን የወደቀችው የጆሮ ድንግልናዋን በማጣት ነው። ዲያብሎስ በጆሮዋ በኩል ያስገባው የስህተት ቃል ነበረ፣ ትክክል ያልሆነ እና ልቧ ብድግ 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 እንዲልባት ነው ያደረገ። መጀመሪያ አጓጓት። ሔዋን አንቺ እኮ የምድርና የሰማይ ንግሥት ነሽ አላት። ከሆነችው በላይ እንደሆነች አድርጋ እንድታስብ ነገራት ማለት ነው። የነገራትን ቃል ማጣት ሲገባት ተቀበለችው። የጆሮዋን ድንግልና አፍርሶ ገባ። ከዛ የልቡናዋን ድንግልና አፈረሰ። እያደመጣችሁን አይደለም? ወደ አለማመን ወሰዳት። ከዛ በኋላ በነገራችን ላይ የጆሮ ድንግልናችን ካልተጠበቀ የምንሰማውን ነገር ካላጠረን ስርዓት ባለው ነገር ማንሰማ ከሆነ የመጣውን ሁሉ የምንቀበል ትክክል ያልሆነውን ሁሉ
ህይወታችን ምስቅልቅል ግራ የተጋባ ዝብርቅርቅ ያለ ነው የሚሆነው። መጽናት አንችልም፣ ፍሬ ማፍራት አንችልም፣ መቀደስም አንችልም። ቤተክርስቲያን የምንመጣው ቃለ እግዚአብሔር የምንማረው ለይተን ለመረዳት ለይተን ለማወቅ እግዚአብሔር የሚፈልገውን ቃል ሰምተን እግዚአብሔር በሚፈልግበት መንገድ ለመሄድ ነው፣ በራሳችን ፍላጎት ለመሄድ አይደለም። ስለዚህ የመጀመሪያው መልእክት ነው። ንጹህ ያልሆነውን ንጹህ ከሆነው ጋር ደባልቀህ አታስገባ፣ ወደ ውስጥ አትስማ፣ ጆሮውን አታርክሰው። ጆሮአቸውን ያረከሱ በጣም ብዙዎች ናቸው። የሰሙት ቃል በውስጣቸው ተጽዕኖ ፈጥሮባቸው ከእግዚአብሔር እቅፍ ወጥተው ወደ ሌላ ዓለም የገባዋል። ወደ ሌላ ወደ ኃጢአት፣ ወደ ክፋት፣ ወደ ርኩሰት የገባዋል። ስለዚህ የሚነገረውን የሚባለውን በአጠቃላይ መርጠን ለይተን ትክክል የሆነውን ትክክል ካልሆነው አበጥረን ትክክል የሆነውን ብቻ እንሰማለን እንጂ ትክክል ያልሆነው ልንሰማ ልንቀበለው ልናስገባ አይገባንም። በአንተ ሰውነት ላይ ይሄን የምታደርግ ከሆነ መጨረሻ መጎዳት ነው፣ ከፍሬ መውጣት ነው፣ ከቅድስና መለየት ነው፣ ከእግዚአብሔር ፈቃድና ከእግዚአብሔር ውድ መውጣት ነው፣ ከትክክለኛ ሃይማኖት ከኦርቶዶክሳዊነት መውጣት ነው። የአባቶችን እይታ ራሱ ማጣት ነው። ሁለቱን አንድ ላይ መንሰማ ከሆነ የአባቶችን ትክክለኛ እይታ ልናገኝ አንችልም። ምክንያቱም ሁለቱ አንዱን ስንል አንዱ አንዱን ስንል አንዱ በጣም ያስቸግረናል፣ ያወዛግበናል፣ እንዳንነጻ ያደርገናል። ስለዚህ ክርስቲያኖች ስትሰሙ የምትሰሙትን ነገር በጣም መምረጥ አለባችሁ። የምንሰማውን ነገር ካልመረጥን፣ እግዚአብሔር የሚፈልገው መልካም ነገር ካልመረጥን፣ መልካሙንም ነገር ካልሰማን፣ እግዚአብሔር የሚፈልገውን ነገር ብቻ መርጠን ወደ ውስጣችን ካላስገባን ወደ ጉዳት ነው የምንሄደው። ወደ ጉዳት ፍሬ ማፍራት አንችልም። አንድ ቴዎፋን የተባለ ሊቅ ምን ይላል? የኃጢአት መግቢያ በሮች 5 ናቸው። እነዚህ የምናውቃቸው ናቸው። የምናውቃቸው ታቦር ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጧል። ግን እዛ ላይ ብርሃኑን ከመግለጡ አስቀድሞ በምድር ላይ ከነበሩ 3 ሐዋርያትን ይዞ ወጣ። አንዱ ብሔረ አንዱ ብሔረ ሙታን ካሉት መካከል ደግሞ 2 አመጣ፣ ሙሴና ኤልያስም ማለት ነው። እያደመጣችሁ ነው አይደል? በምድር ካሉት 3 አንዱ በአካለ ሥጋ የሌለን ሙሴ፣ አንደኛው ደግሞ ብሔረ ሕያዋን እኛ የማናቅበት ቦታ እግዚአብሔር የሚያውቅበት ተሰውረ ያሉ ስውራን ቅዱሳን አሉ። እነዚህን አመጣ። 5 አካላት ተገኙ። በመካከል ላይ ክርስቶስንና ብርሃኑን ገለጠ እና ይሄን አንድ ሊቅ ሲተረጉም ምን ብሏል? ያቺ የታቦር ተራራ ማለት የክርስቲያኖች ሰውነት ናት ይላል። እየሰማችሁ ነው አይደል? እያደመጣችሁ ነው? የክርስቲያኖች ሰውነት ናት ይላል ተራራ። 5ቱ አገልጋዮች የ5ቱ ውጫዊ የስሜት አካላት ምሳሌዎች ናቸው። 5 የስሜት ሕዋሳት በንጽህና ሲጠበቁ ኃጢአት እንዳይገባባቸው ስንጠብቃቸው ያን ጊዜ 6ኛ የሆነው ኢየሱስ ክርስቶስ በመካከል ሆኖ ያበራል ይላል። ያደመጣችሁ ነው አይደል? የክርስቶስ ብርሃን የሚገለጥባቸው ሰዎች ወደ መሆን ይሻገራል። የተቀየጠ ግን ቅድም እንዳልኳችሁ ሁለቱን ያስገባ ሁለቱን የሚሰማ ያገኘው ሁሉ እንደፈለገ የሚነግረው ሰው አለ። ያገኘውን ሁሉ ይቀበላል፣ ያገኘውን ሁሉ ያምናል። የመለየት ብቃት የሌለው ማለት ነው። የተነገረው ሁሉ ትክክል የሚመስለው ሰው ያለ የሚነግረውን ሁሉ ትክክል ነው ብሎ እየተቀበለ የሚሄድ ማለት ነው። አሁን በኢትዮጵያ ላይ እኮ ብዙ ቤተ እምነቶች እየተመሰረቱ ያሉት ሐሰተኞችም ደስ እንዳላቸው እየመጡ ልክ በእግር ኳስ ሜዳ ላይ ተጫዋቾች ኳሷን ወዴት ለምን እንደሚመቷት እንደማታውቀው ያገኘን ሁሉ እንደፈለገ እየቀጠቀጠ የሚወስደን ለምን ይመስላችኋል? እንደፈለገ እየቀጠቀጠ የሚወስደን መለየት እስኪያቅተን ድረስ የሚነገረን ሁሉ ስለምንቀበል ነው። እያንዳንዱ ይሄ ለሰያ በቃ ትክክለኛ ክርስቲያንም አያደርገንም። ከእግዚአብሔር ጋር ያለን ግንኙነት እንዲቋረጥ ነው የሚያደርገው። ታያላችሁ፣ የምትሰሙት ነው እንግዲህ በዚህ በአዲስ አበባም በሌላ ቦታ በምንም ማለት ነው። አሁን በቅርብ ጊዜ ኢትዮጵያ ዓለም ብርሃን የሚባሉ ሰዎች መጥተዋል። ርቧቸው ምናምን ቸግሯቸው ግራ ገብቷቸው ኃጢአት ሲያሰክራቸው መጥተው ስካራቸውን እኛ ላይ እንትን ይሉታል፣ ይገልጹታል ማለት ነው። በቃ ኢትዮጵያ ዓለም ብርሃን ናት እንደዚህ ሲሉ ማለት ሰው
አሁን ደግሞ የሆነው መጥቶ የሆነ ነገር ቢል በጣም ሰው ይኖራል። ምንም ጥርጥር የለም። በቃ ምንሰማውን ሁሉ መቀበል ማለት ነው። ከዚህ የተነሳ የእምነት ድርጅቶች እየተስፋፉ መሄድ ፍቅሪዝም የሚባል ታውቁታላችሁ መቼስ። ፍቅሪዝም የሆነ ላፊዝም የሚባል ይመጣል። ምንም ችግር የለም። ፍቅሪዝም የሚባለው ሰውዬ ፍቅር የሚለው ቃል ጥሩ ነው ብሎ የያዘ ሲያየን ብዙዎቻችን ጅልን እሱ ራሱ በጅልነት ብቃት ላይ ስለደረሰ እኛንም ጅል ሆነን ሲያገኘን ፍቅሪዝም የሚባል የጥንት እምነት አለ ብሎ መጣ። ብዙ ሰው ተከተለው። ጠባያችን ያህል ጭፈራ እየወደረ ስንመጣ ዳንሲዝም የሚባል ይመጣል። በነገራችን ላይ ምንም ጥርጥር የለውም። ዳንሲዝም፣ ላፊዝም፣ ምናምኒዝም ነው በቃ ይመጣል፣ አይቀርም። የከፋ ሁሉ ቤተ እምነት ነው የሚሰራው። ለምን? ሁሉን የምናደምጥ ከሆነ ሁሉ ችግር አለበት፣ ያበላሸናል፣ ይበርሰናል። የምናደምጠውን በጣም መለየት አለብን፣ ማጥራት አለብን፣ መለየት አለብን። ስለዚህ ክርስቲያኖች በጣም ጥንቃቄ እንድናደርግ ነው። በበሬና በአህያ በአንድነት አትረስ ማለት በአንተ ሰውነት ላይ ትክክል የሆነውንና ትክክል ያልሆነውን ነገር እያደመጥ ሰውነት ላይ ሁለቱን ተቀብለ ሁለቱን ሀሳቦች አታሰልጥናቸው። ክፉና መልካም አንድ ላይ ሊሄድ አይችልም። ያው ደግሞ ይገርማቸዋል። ብዙ ሊቃውንት ነው እርግጥ የሚናገሩት። ጎርጎርዮስ ዘኑሲስ የተባለ ታላቅ የቤተክርስቲያን አባት ያነሳል ይህን በደንብ አድርጎ ማለት ነው። ምንድን ነው መሰላችሁ? ይሄ በሬ የክርስቶስ መሆን ምሳሌ ነው ይላል። አህያ ደግሞ ከክርስቶስ ውጭ የክርስቶስ ጠላት የመሆን ምሳሌ ነው ይላል። እያደመጣችሁ ነው አይደል? የክርስቶስ መሆንና የክርስቶስ ጠላት መሆን በበሬና በአህያ በአንድነት አትረስ ሲል ክርስቶስን የክርስቶስ የሆኑ ምዕመናንን እርሱን የሚያምኑትን የሚገዙለትን እርሱን ከማያምኑ ከሚጠሉት ጋር አንድ አታድርጋቸው። የሚያምነውን ከማያምነው ጋር ትክክለኛውን ትክክለኛ ካልሆነው ጋር አንድ አታድርግ። ስትቀበልም ልክ እንደዚህ ነው። የእግዚአብሔር የሆነው የእግዚአብሔር ካልሆነው ጋር፣ የክርስቶስ የሆነው የክርስቶስ ካልሆነው ጋር ደባልቀህ አትቀበል። ደባልቀህ የክርስቶስ የሆነው አንድ ነው። ሊደባለቅ አይችልም፣ ሊበረዝ አይችልም፣ ሊከለስ አይችልም። እውነት አንድ እንደሆነ የክርስቶስ የሆነው አንድ ነው። የክርስቶስ የሆነው ቤተክርስቲያንም አንድ ናት እንደምናውቀው። እውነትም አንድ ነው፣ ጌታም አንድ ነው፣ ሕይወትም አንድ ነው። አንድ ሕይወት ነው ያለው፣ አንድ እውነት ነው ያለው፣ አንድ እውቀት ነው ያለው፣ አንድ ትክክለኛ ጸጋ ያለው አንድ ከእግዚአብሔር ነው ትክክለኛው ጸጋ። ስለዚህ ሁለቱን ለምንድነው የምትደባልቁት? የእግዚአብሔር የሆነውን የእግዚአብሔር ካልሆነው ጋር ለምንድነው የምትቀላቅሉት? የክርስቶስ የሆነውን የክርስቶስ ካልሆነው ጋር ለምንድነው የምትቀላቅሉት? ለምንድነው የምትደባልቁት? ማለት ለምንድነው የምትደባልቁት? አንዱ ይሄ ሴኩላር ወርልድ የሚባለው ዓለማዊው ዓለም አንዱ ስራው ምን መሰላችሁ? ሰውን ወጥ በሆነ መንገድ፣ ቀጥ ባለ መንገድ፣ ርቱ በሆነ መንገድ እግዚአብሔርን እንዳይከተል ማድረግ ነው። እግዚአብሔርን እንዳይከተል ማድረግ ነው። ወደ እግዚአብሔር በምንጓዝበት ጊዜ የእግዚአብሔር ያልሆኑ ትክክል ያልሆኑ ግን ትክክል የሚመስሉ በጣም ብዙ ገለባዎች ይመጣሉ። በጣም ብዙ ገለባዎች። የነዛ ዓላማ ምንድን ነው? ትክክል የሆነውን እንዳናደርግ ማድረግ ነው። ወደ ትክክለኛው መንገድ እንዳንገባ ማድረግ ነው። ትክክለኛ ሕይወት እንዳንኖር ማድረግ ነው። ትክክለኛ ሀሳብ፣ ትክክለኛ አረዳድ፣ ትክክለኛ እምነት እንዳይኖረን ማድረግ ነው። እና ይሄ በጣም አስቸጋሪ ነገር ነው። የክርስቶስ የሆነውን የክርስቶስ ካልሆነው ጋር መቀየጥ፣ መደባለቅ። ስለዚህ የምዕራቡ ዓለምን ከእግዚአብሔር ልንለይ የምንችለው ምን ስናደርግ ነው ብለው ጥያቄ ጠይቁና 3 ነገር ብናደርግ ዓለምን ከእግዚአብሔር መለየት እንችላለን ይላሉ። ወይ በዓለም ላይ ያሉ ሌሎች ቤተ እምነቶች ጠፍተው ሁሉንም ፕሮቴስታንት ብናደርግ። የሰማችሁ ነው አይደል? ፕሮቴስታንት ብናደርግ። ለምንድን ነው ፕሮቴስታንት ብናደርግ? ፕሮቴስታንቲዝም አጽር ቅጽር የለውም። እንደፈለገ ነው የምንፈንንበት። እዛ ውስጥ ያለ ሰው እንደፈለገ ለአየለም፣ ለአበበም፣ ለዓለሚቱም፣ ለምናምንም ገለጠልኝ ነው። በራልኝ፣ አየው፣ ተገለጠልኝ፣ ሁሉ
መለኪያ የለም። በፕሮቴስታንቲዝም ሜትርድ የሆነ ቴዎሎጂ የለም። የተለካ የተመጠነ የለም። ሐዋርያዊ ትውፊት የሚጠብቅ የለም። እንደ ግል ስሜት እንደ ግል አመለካከት ነው። ታዲያ ያ ምን ያደርጋል ነው? ያም የሚያደርገው ከእግዚአብሔር ውጭ ነው የሚያደርገው። ያ ከስርዓት ውጭ ያደርጋል። ያ ከምግባር ውጭ ያደርጋል። ያ ከንጽህና ውጭ ያደርጋል። ያ ከቅድስና ውጭ ያደርጋል። ያ ከሃይማኖትም ውጭ ያደርጋል። ስለዚህ አንዱ ዓለምን ፕሮቴስታንት ብናደርግ ልናሸንፍ እንችላለን። እግዚአብሔርን ፕሮቴስታንቶች ሁሉም ባይሆኑም አብዛኛው እግዚአብሔርን እየተወ ነው። እግዚአብሔርን አሁን ብዙ ጥናቶች ነው ያሉት። በነገራችን ላይ ብዙዎቹ ፕሮቴስታንቶች ገና እንደው ሲታዩ እግዚአብሔር ልቡናቸውን ያብራላቸው እንጂ በቃ በጣም የበራላቸው የተገለጠላቸው በጣም ሰላማዊ የሆኑ በጣም ጥልቅ በሆነ ደስታ ውስጥ ያሉ እንደሆነ አድርገው ለማስቆጠር ይሞክራሉ። እግዚአብሔር ከኔ ጋር ነው፣ ጌታን አግኝቼዋለሁ፣ ጌታ ያበራልሃል፣ ጌታን ተቀበል። በጨለማ ውስጥ ነው ያሉት፣ በድቅድቅ ጨለማ ግን መኖራቸውን አያውቁም። በነገራችን ላይ አንጋራ ፈላስፋ የሚባል መጽሐፍ ላይ እርግጥ እሱ ላይ ብቻ አይደለም አድማሱ ጀንበሬ የሚናገራሉ። አንድ ታላሲየስ የተባለ ሊቅም ይናገራል። ሰውን ወደ ቅድስና እንዳይገባና ትክክለኛ ሀሳብ እንዳያገኝ የሚያደርገው ምንድን ነው? እንዳያድግ የሚያደርገው እንዳያብብ የሚያደርገው በእምነቱ ወጥ አቋም እንዲኖረው እንዳይከላለስ እንዳይደበላለቅ የሚያደርገው ምንድን ነው ሲል ድንቁርናን ማወቅ ነው ይላሉ። እየሰማችሁ ነው ወይ? ድንቁርናን ማወቅ። ድንቁርናውን የማያውቅ ሰው በጣም አስቸጋሪ ሰው ነው። በጣም አስቸጋሪ ሰው። ዩኖሜስ የተባለ መናፍቅ ነበረ። ቅዱስ ባስልዮስ ብዙዎቹ ሊቃውንት ጎርጎርዮስ ዘኑሲስ አጌንስት ዩኖሜስ የሚል መጽሐፍ ሁሉ አለው። ዩኖሜስ የተባለ የአርዮስ ተከታይ ነው። በጣም ግራ የገባው መናፍቅ ነው እና ያ መናፍቅ በጣም አስጨናቂ ቃል ይናገራል። አሁን እኛ ስለ ራሳችን የምናውቀው እንዳለማወቅ ያለው እውቀት ነው። የሰማችሁ ነው የምናገረው። ስለ ራሳችን አስተያየት ሲሰጠን አንዳንድ ጊዜ ስለ ራሳችን ብዙ የምናውቅ እንደሆነ አድርገን ስለምናስብ በኔጌቲቭ የሚሰጠንን በአሉታ የሚሰጠንን አስተያየት አንቀበልም። አይ ይሄ እንደዚህ አይነት ጠባይ የለብኝም ከዘርም የለም ልንል እንችላለን። ሲያስሻል ነክቶኝም አያውቅም ወደ እኔ ቀርቦ ምንድነው ስለ እኔ እንደዚህ የምትለው ልንል እንችላለን። መሆናችንን ሳናውቅ ሆነ ልንገኝ እንችላለን። ያ በጣም አስቸጋሪ ነገር ነው እና ይሄ ዩኖሜስ የተባለ ሰው ምን ይላል? ሰው ስለ ራሱ የሚያውቀው እንዳለማወቅ ያለ እውቀት እንደሆነ ረስቶ እግዚአብሔር ራሱን በሚያውቅበት መጠን ልክ እግዚአብሔርን አውቀዋለሁ የሚል ክህደት ውስጥ ገብቷል። እየሰማችሁ ነው የምናገረው? እግዚአብሔር ራሱን በሚያውቅበት መጠን ልክ እግዚአብሔርን አውቀዋለሁ። ይሄ የድንቁርና ፍጽምና ነው። ሰው በድንቁርና እየበቃ ሲሄድ አለማወቁን እየረሳ ነው የሚሄደው። አለማወቁን እየረሳ የሄደ ሰው የመዳን ዕድሉን እያጨለመ ነው የሚሄደው። መጀመሪያ የት ነው ያለሁት? ምን አይነት ሰው ነኝ? አስተሳሰቤ፣ እምነቴ፣ ህይወቴ፣ ምርጫዬ፣ ይህን በአጠቃላይ ቆም ብለን ራሳችን ስንመረምር ነው ማወቅ ምንችለው። ባስልዮስ ዘቂሳርያ ራሱን ያላወቀ ሰው እግዚአብሔርን ማወቅ አይችልም። እግዚአብሔር ራሱን በገለጠበት መጠን ልክ በጣም ትንሽም ቢሆን ስለ እግዚአብሔር ደግነት፣ ስለ እግዚአብሔር ርኅራኄ ማወቅ አይችልም። ራሱን ማያውቅ ሰው ራስን ማወቅ በር ነው። በሬና አህያን ጠምዶ ማረስ ማለት ግን እንደዚህ መደበላለቅ ነው እና እነዛ ምዕራባውያን ፕሮቴስታንት ብናደርጋቸው እግዚአብሔርን እንዳያውቁ ከእግዚአብሔር እቅፍ ልንለያቸው እንችላለን። ፕሮቴስታንት ማድረግ ካልቻለን እናጠራጥራቸው። በሰዎች ሕሊናም ውስጥ ክርስትና ትክክል እንዳልሆነ አድርገው እንዲያስቡ እናድርግ። ከዛ እግዚአብሔርን ይተቹት፣ ጥያቄ ያንሱበት። እግዚአብሔር ላይ ምን ብለው ጥያቄ ያነሳሉ? ረሃብ ሲመጣ፣ ችግር ሲመጣ፣ መከራ ሲመጣ እግዚአብሔር ጋር መተን ጸሎት እንጸልያለን። እባክህ ማረኝ፣ ይቅር በለኝ፣ እንዲያድርግልኝ፣ እንዲጎሎኛል ብለን ለምነዋለን። ለምነን ሱባኤ ገብተን ንስሐ ገብተን እግዚአብሔር የምንፈልገውን ያላደረገ እንደሆነ እግዚአብሔር የለም ወደ ማለት እንሻገራለን። እየሰማችሁ ነው ወይ? እግዚአብሔርን የምንፈልገውን ነገር እንዲሰማ የማስገደድ ፍላጎት ላይ መድረስ ማለት ነው። የሚሆነው ነገር ትክክል እንዳልሆነ፣ በእኔ እየሆነ ያለው ነገር ትክክል አይደለም፣ ረሃብ አለብኝ፣ በሽታ አለብኝ፣ ችግር አለብኝ፣ ትክክል አይደለም፣ እግዚአብሔር ይህን ሊያስወግድ ይገባል፣ ካላስወገደ ባይኖር ነው ወደ ማለት እንድንሻገር ማድረግ።
ስለዚህ በሰዎች ሕሊና ላይ ሀልዎተ እግዚአብሔር ላይ ጥርጣሬን መፍጠር፣ ከዚያ መጨረሻ ላይ እግዚአብሔር ላይ ሰውን ጠላት አድርጎ ማስነሳት ይቻላል የሚል ድምዳሜ ያላቸው። ይሄ ሁለተኛው መንገድ ነው። በዚህ ካልተቻለ ግን ኦርቶዶክስ ሆኖ በቤተክርስቲያን እያለ እንቀይጠው። እየሰማችሁ ነው የምናገረው? እየሰማችሁ ነው ወይ? መልሱ። እየሰማችሁ ነው? ኦርቶዶክስ ሆኖ በቤተክርስቲያን እያለ መስቀል በአንገቱ አድርጎ ግን ደግሞ ራሱ ሳያውቀው ለዘብ ያለ እግዚአብሔር የለሽ ሕይወት እንዲኖር ማድረግ። ይሄ በእነሱ ቋንቋ ሲንክሪቲሲዝም ይባላል። መቀየጥ ማለት ነው፣ መደባለቅ ማለት ነው። እንደዚህ ብናደርገው ነው ኦርቶዶክስ ነው ቤተክርስቲያን ይሄዳል፣ ያስቀድሳል፣ ይጾማል። ግን ደግሞ ውጭ ያለውን ዓለማውያን ከሚያደርጉት የበለጠ ነገር እንዲያደርግ ማድረግ ነው። ለምሳሌ አሁን ዘረኝነት በነገራችን ላይ በጣም አህያ ናት ለዘብ ብላ ግን በሁላችን ላይ ተተክላለች። አንዳንድ ሰው ሲያሻው ይጠቅሳል። 12ቱ ነገደ እስራኤል እንደዚህ እያለ ምናምን ጥቅስ እየጠቀሰ ሁሉ ለዘረኝነት ጥብቅና የሚቆማል። ሰይጣን ውስጡ ጥቅስ የሚያስጠቅሰው ማለት ነው። አንድ 5ኛው ክፍለ ዘመን ሊቅ ተናግሯል። ሐሰተኞች ከቅዱሳት መጻሕፍት ጥቅስ እየጠቀሱ መናገር ይችላሉን ሲል የሐሰት ርዕሷ ዲያብሎስ ከቅዱሳት መጻሕፍት ጥቅስ እየጠቀሰ የእውነት ርዕስ ክርስቶስን እንደፈተነው ፈተና እንዳቀረበለት ልክ እንደዛ ማለት ነው። ልክ እንደዛ የሐሰት ርዕስ ዲያብሎስ በልቡናቸው የሰለጠነባቸው ሰዎች ሀሳባቸው ትክክል እንደሆነ አድርገው ራሳቸው እንዲያምኑ ሌሎችንም እንዲያሳምኑ ጥቅስማ ይጠቅሳሉ። ጥቅስ ይጠቅሳሉ። ወንጌልም የበግ ለምድ ለብሰው ከሚመጡ ተኩላዎች ተጠበቁ ነው የሚለው። የበግ ለምድ ለብሶ መብሳት ማለት ምን ማለት? ክርስቲያን መስሎ ቤተክርስቲያን እያለ እየጾመ እየጸለየ ግን ደግሞ የክርስቶስ ሀሳብ የሌለው የክርስቶስ ፈቃድ የሌለው ክርስቶስ የሚወደውን ነገር በሙሉ በእውነት የሚጠላ ክርስቶስ ይቅርታን ሲወድ ያ ጥላቻን የያዘ ክርስቶስ አንድነትን ሲወድ ይሄ ደግሞ ልዩነትን የሚወድ ልዩነት ባለበት እግዚአብሔር ኑሮ አያውቅም። ቅዱስ አግናጤዎስ እንደዛ ይላል። ጳጳስ እንኳ ቢሆን ልዩነት የሚሰብ ከሆነ እግዚአብሔር ከእሱ ጋር የለም ማለት ነው ይላል። በጣም ያስጨናቂ ነገር ነው። እግዚአብሔር የአንድነት አምላክ ነው። የአንድነት እያንዳንዳችን ክርስቶስን እያሰብን ማለት ነው። ትክክለኛውን ሀሳብ እያሰብን ካልመጣን የዓለም ፍላጎቱ አይደለም። መስቀል አስደረገ የመስቀል ጠላት ማድረግ፣ የመስቀልን ሕይወት የመስቀሉን ሀሳብ ጠላት ሆነለት። ይገርማችኋል። የመስቀሉ ሀሳብ ይቅርታ ነው። የመስቀሉ ሀሳብ ፍቅር ነው። የመስቀሉ ሀሳብ አንድነት ነው። ግን መስቀሉን አድርገን ከዚህ ሀሳብ ውጭ መኖር ማለት ነው። ይሄ ነው ስላክ አይደለም። ውጫችን አሳምረን አነጋገር አሳምረን እንዲህ አደርጋለሁ እባክህ አይሰራም። እግዚአብሔር ከልባችን ምናስበውን ያውቃል። እግዚአብሔር ያውቃል። የቃየል መስዋዕት እኮ ተቀባይነትን ያጣው ሌላ አይደለም። ቃየል መስዋዕት አቅርቧል፣ አቤልም መስዋዕት አቅርቧል። ቅዱስ ዮሐንስ አፈወርቅ እንደተናገረ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው ያለው። ወደ አቤልና ወደ መስዋዕቱ ተመለከተ ማለት ምን ማለት ነው? የአቤልን ሀሳብ መረጠ ማለት ነው። ለምን? የአቤል ሀሳቡ ንጹህ ነው። እግዚአብሔር ንጹሐ ባህሪ ስለሆነ ንጹህ ነገርን ይሻልና ከመስዋዕቶች መካከል ከበጎች መካከል ምንም ለሱ የሚመጥን ባይኖር የከበረውን ነው ልሰጠው የሚገባው ብሎ ካለው መርጦ ነው ያቀረበው። ቃየል ግን አጓጉል የሆነውን እግዚአብሔር መጀመሪያ በሪዝን ጀመረ። እንዲያውም አምብሮስ የተባለ ሊቅ ምን ይላል? ቃየል ኢዝ ስኩል ኦፍ ሪዝኒንግ ይለዋል። የአመክንዮ የስነ አመክንዮ የሪዝኒንግ ትምህርት ቤት ነው ቃየል። በአመክንዮ ምን ብሎ ይጠይቃል? እግዚአብሔር እንደው ያማረ እህል ባቀርብለት አይበላም። የማይበላ ከሆነ ያማረ ስመርጥ ለምን ጊዜ አባክናለሁ? ስለዚህ ክርዳዱንም ቢሆን ቀልቀል አድርጌ ዝም ብዬ ባቀርብ ስለማይበላ ይቀበለዋል ብሎ ነው የመጣው። እየሰማችሁ ነው? እየሰማችሁ ነው ወይ? እና ይህንን አምብሮስ የተባለ ሊቅ ምን ይላል? በእምነት ላይ ያልተደገፈ እውቀት ያቀረበው መስዋዕት፣ በእውቀት ብቻ ሆነን የምናቀርበው መስዋዕት እግዚአብሔር አይቀበልም። እንደ ቃየል አካሄድ ልክ ነው። ይህንን ቃየል የሚያቀርብለትን መስዋዕት እግዚአብሔር አይበላውም። እግዚአብሔር አቤልም ያቀረበውን በግ እግዚአብሔር አይበላም። እግዚአብሔር መስዋዕቱን አይበላም። መሰረታዊ ሀሳብ ግን መስዋዕቱ አይደለም። መስዋዕቱን ያቀረበው ልብ ነው። ስለዚህ ቃየልን ውጹ ያደረገው አቤልን ተቀባይነት እንዲያገኝ ያደረገው አቀራረባቸው ልቡናቸው ነው። እግዚአብሔር ልቡና ያሰባትን ነገር ነው የሚያውቀው። የተቀየጠ እንደ ቃየል ያለ ከሆነ እግዚአብሔር አይቀበለው። መስዋዕቱ ቢቀርብም እግዚአብሔር አይቀበለው። ስለዚህ ክርስቲያኖች ሕይወታችን
አጓጉል ነገር የተጫነባት የተደበላለቀባት እግዚአብሔር የሚፈልገው ነገር እግዚአብሔር ከማይፈልገው ነገር ጋር የተደባለቀባት ከሆነች እግዚአብሔር አይቀበላትም። እግዚአብሔርን አታስደስተው። መኖር ያለብን እግዚአብሔር እኛን እንዲያስደስት ሳይሆን እኛ እግዚአብሔርን ለማስደሰት ነው። በተገላቢጦሽ ማሰብ የለብንም። እኛ ፍጡራን ነን፣ እግዚአብሔር ፈጣሪያችን ነው። ፍጡር ፈጣሪ እንደሚፈልገው መኖርን ማሰብ አለበት እንጂ ፍጡር ፈጣሪው እሱ እንደሚፈልገው እንዲያስብለት ማሰብ ማለት እኮ ፈጣሪን በራስ መመጠን ማለት እኮ ነው። ወይም ፈጣሪነቱ ራሱ ለማሰጣት መሞከር ማለት እኮ ነው። ፈጣሪ የሚያስበው ነው ትክክል፣ ፈጣሪ የሚያደርገው ነው ትክክል። ፈጣሪ ታዲያ ምንድን ነው የሚፈልገው? ፈጣሪ ያልተቀየጠ ነገር ይፈልጋል፣ ያልተደበላለቀ ነገር ይፈልጋል። ብርሃን ከጨለማ ጋር አንድ ሆኖ ሊቀርብ አይችልም። እውነትና ሐሰት አንድ ሆኖ ሊቀርብ አይችልም። ገለባና ክርዳድ አንድ ሆኖ አይቀርብም። መቅረብ ያለበት አንድ ንጹሕና ወጥ ሆኖ ነው መቅረብ ያለበት። ታዲያ አሁን ነገ ጾም ይገባል። ጾም ሲገባ እግዚአብሔር ጾማችን የማይቀበል ስለሆነ አይደለም። በነገራችን ላይ በኢትዮጵያ አሁን 7 አጽዋማት ብዙዎቻችን ላንጾም እንችላለን። ነነዌ እንኳን 3 ቀን ናት፣ ችግር የለውም። ከዛ አብይ ጾም ይጾማል። እዛ ሐዋርያት ጾም ሲመጣ እሱ የቄስ ነው። አሁን ያለፈ የነቢያቱም የቄስ ነበረ አይደለም? እየሰማችሁ ነው አይደለም? አዎ የቄስ ነው። የቄስ ያልሆነ ምንም ነገር የለም። በቄሱ በኩል የኛ የሚሆን ቢሆን ኖሮ ጥሩ ነበረ። የኛ ሳናደርገው በቄሱ በኩል የኛ ሊሆን አይችልም። እኛም የቄሱ ሳንሆን ማለት ነው። እንደው የቄሱ መሆን ማለት እኮ የቄሱ አካል ለመሆን ማሰብ በደንብ አድርጋችሁ ብታስቡ ቄሱ የኔ ነው ካላችሁ የቄሱ የሆነውን የኔ ነው ማለት ትችሉ። ክህነት ነው የቅስና አለኝ ብላችሁ ችግር እንዳፈጥሩ እንጂ ማለት ነው። እየሰማችሁ ነው ለምናገረው። አሁን ይሄ ሱባኤ ጾም በእግዚአብሔር ዘንድ ተቀባይነት የሚያገኘው እንዴት ሆነ ስንጾም ሆኖ ጾም እንጾማለን። ብዙ ጊዜ ቅዱስ ዮሐንስ አፈወርቅ ምን ይላል? የምትለብሰውን ልብስ ለውጠ አልጋን ቀይረ። አሁን አሳ ይበላል አይበላም ብለን እንጨቃጨቃለን። እሱ እርግጥ ያነሰዋል። አሳ መብላት አቁመ በጣም ትንሽ ነገር ጥራጥሬ እየበላ መሬት ላይ ብትተኛ ጾሙ ከመግባቱ በፊት የነበረ ህይወት ጾሙ ከገባ በኋላ ከሚኖር ህይወት ጋር አንድ ከሆነ ለአንተ ጾም አልገባም ይላል። እየሰማችሁ አይደል? ጾም አልገባም ለአንተ። ጾሙ ገብቶ እንዳይገባ አድርገዋል። አንተ እንዳይገባ አድርገ በተቀየጠ በተደባለቀ በበሬና በአህያ አንድነት እንደዚህ ትክክል የሆነውን ትክክል ካልሆነው ጋር እውነት የሆነው እውነት ካልሆነው ደባልቀን ከሆነ ምንም ብንጸልይ ብንጾም ያ ብዙ ውጤት ላይመጣ ይችላል። እግዚአብሔር የተደባለቀ ነገር ስለማይፈልግ እግዚአብሔርን በጾም እንኳን ቢሆን በተሰበረ ልቡና ነው። ኃጢአትን በማመን ራስን ዝቅ በማድረግ ከእግዚአብሔር ምሕረትን በመፈለግ ጌታ ሆይ አንተ ፈጣሪዬ ነህ፣ አንተ የሕይወቴ መዳረሻ ነህ፣ አንተ ሰላሜ ነህ፣ አንተ ደስታዬ ነህ፣ አንተ ጌጤ ነህ፣ አንተ ክብሬ ነህ፣ አንተ ብርሃኔ ነህ። በአጠቃላይ የሕይወቴ ዓላማ አንተ ነህ። አንተ የማትፈልገው ከኔ ይላቅ ይቆረጥ። ፍላጎቴ ያንተን ፍላጎት ብቻ መሰረት ያደረገ ይሁን። ፈቃድን ማይከል ያድርግ ብለን ካልሆነ እግዚአብሔር እንዳይሰማን ልናደርገው እንችላለን ባነዋወራችን። ስለዚህ ርዕስ አድርጌ የሚያነሳውት ለዚህ ነው። በበሬና በአህያ በተጠመደ በተደበላለቀ በተቀየጠ ህይወት ውስጥ ካለን እግዚአብሔር በእርግጠኝነት ነው የምነግራችሁ የተመቻመቸ የተቀላቀለ ነገር አይፈልግም እግዚአብሔር። ከዚህ የተነሳ ጾመንም ጸልየንም ደስተኛ ላንሆን እንችላለን። ፍሬ ላናፈራ እንችላለን። እያንዳንዷ እኮ ነገር ወደ ፍሬ የምትወስድ እኮ ናት። ጾም ወደ ፍሬ የሚወስድ ነው። ጸሎትም ወደ ፍሬ የሚወስድ ነው። ንስሐም ወደ ፍሬ ነው የሚፈለገው። ፍሬ ነው። ፍሬ ካላፈራ ምን ጥቅም አለው? ምን ጥቅም አለው? በመጾምማ ከሆኑ ፈሪሳውያን ይጾሙ አልነበረ? የፈሪሳውያን ጾም ጥቅም ያጣችው ጥቅም ያልሰጠቻቸው ስላልጾሙ ነው። ከምግብ ስላልተከለከሉ ነው። ከክፋት ስላልተከለከሉ እንጂ በሰውነታቸው ላይ 2 ነገር ስለተቀየጠ እንጂ ትእዛዙን እንጠብቃለን ይላሉ። በዚህ ላይ ደግሞ ትዕቢት አለ፣ ድርቅና አለ፣ በዚህ ጋር ጥላቻ አለ። የኛ ብቻ ትክክል ነው ማለት አለ። ትእዛዝ እንጠብቃለን ማለትም አለ። በዚህ ምክንያት ነው ክርስቶስ በመካከላቸው ተገኝቶ የቅዱሳት መጻሕፍት ርዕስ የሆነ እርሱ በመካከላቸው ተገኝቶ ኃይል ታምራቱን እያደረገ መረዳት አልቻሉም ነበር። ለምን? ልባቸው ላይ 2 ነገር ተደባልቆ ገብቷላ። ትዕቢትና
የእግዚአብሔር ትእዛዙን እንጠብቃለን በሚል ሀሳብ ትዕቢትን በውስጣቸው ስላስቀመጡ ማለት ነው። ስለዚህ ክርስቲያኖች አነዋወራችን በጣም ማስተካከል አለብን። ሀሳባችን በጣም ማስተካከል አለብን። ለማንም ብለን አይደለም፣ ማንንም ደግሞ አይተን አይደለም። ማየት የሚገባን ሌላ እዚህ የሆነውን የሄደውን የወጣውን ምናምን አይደለም። በሃይማኖት የጸኑትን እግዚአብሔርን ያከበሩትን በቅድስና የኖሩትን የቤተክርስቲያን አምድ የሆኑ እግዚአብሔርን በሕይወትም በንግግርም በሀሳብም የገለጡትን በእነሱ ሰውነት ሰማይነት እግዚአብሔር የተባለ ፀሐይ ወጥቶባቸው ሲያበራ የነበረው እነዛን እያየ በንጽህና በቅድስና ከተቀየጠ ከተደባለቀ አጓጉል ከሆነ ለፍሬ ከማያበቃ ከዚህ ሁሉ ነገር ልቡናችን መመለስ አለብን። እግዚአብሔር ጾማችን እንዲቀበል በረከተ ሥጋ ወነፍስ እንዲያድለን ጸጋው እንዲሰጠን ኃጢአታችን እንዲያርቅልን ወይም እንዲፍቅልን በተቀየጠ ሳይሆን ንጹሕ በሆነ መንገድ ራሳችን ለእግዚአብሔር ልናቀርብ ያስፈልጋል። ሀሳባችን መስዋዕታችን በሙሉ ልናስተካከል ያስፈልጋል። ያን ጊዜ እግዚአብሔር ምሕረቱን ይቅርታውን ያደርግልናል። አሁንም አምላካችን እግዚአብሔር እንደ ኃጢአታችን እንደ በደላችን ሳይመለከት በቸርነቱና በምሕረቱ ያልተቀየጠ ወጥ የሆነ እውነትን ማዕከል ያደረገን ነገር ለእርሱ እንድናቀርብለት እርሱ በቸርነቱ ሁላችንም ይርዳን። ያስተማረን የመከረን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።